ሰውነትህ ይላል ተመልከቱ። ሰውነትህ ግን ዓለምን በመውደድ ምቾት በመውደድ አይምሮህ ከጨለመ ግን ይላል አይምሮህ ከጨለመ ግን ልብ ሁሉ ጨለማ ይሆናል። ከዚያ በኋላ እጅ ሁሉ የጨለማ ሥራ ይሰራል፣ ርስትህም ጨለማ ይሆናል። አይምሮ ብርሃን ከሆነ እግር ካሰበው እንዲደርስ፣ ህሊና ብሩህ ከሆነ እውቀት ካለ ካሰበው ትደርሳለህ፣ መልካሙንም ትይዛለህ ብሎ ይናገራል። መጨረሻ ላይ ምን ይላል? አይምሮ ሲዝግ ምን ያበራዋል ይላል። አይምሮ ሲዝግ፣ በነገራችን ላይ አይምሮ የሚለውን እውቀት ነው። ምን ይላል? አይምሮሰ ርሂቅ እምኃጢአት ይላል። እውቀት ማለት ከኃጢአት መራቅ ነው ይላል። እውቀት ማለት ከኃጢአት መራቅ ነው። ሐኪም ሆኖ ሲጋራ የሚያጤስ ከሆነ የሰውዬ አያውቅም፣ ሐኪም አይደለም። አላወቀም። እውቀት ማለት በተማሩበት እውቀት ባንማር ኑሮ ሊመጣብን ከነበረው ጉዳት መጠበቅ መቻል ነው። እውቀት ማለት ከኃጢአት መራቅ ነው። አይምሮ ሲዝግን ኃጢአትን ወደህ ትሰራዋለህ። ታዲያ አይምሮዬ እንዲበራ ከኃጢአት እንድርቅ አይምሮዬ ብሩህ መሆን አለበት። አይምሮዬ ብሩህ ከሆነ ምን ያበራዋል? እምከመ ዝህለ ያበርታ መጻሕፍት ይላል። እምከመ ዝህለ አይምሮ ያበርታ መጻሕፍት ምን ማለት ነው? አይምሮ ከዛለ መጻሕፍት ወልውለው ያጠሩልሃል። አይምሮ ሲጠራ ደግሞ ክፉና በጎ ለይተህ ታውቃለህ። ያን ጊዜ ኃጢአትን መጸየፍ፣ እግዚአብሔርን መውደድ ትችላለህ። ስንት ቀን ነው እናትክንና እህትክን ወንድምህን ገድለህ የምትዘልቀው? ቆይ ስንት ቀን ነው እስቲ እንጠይቃችሁ። ስንት ቀን ነው ገድላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደል ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ? ንገሩኛ ያተረፋችሁትን። ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሂዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ ምን በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያወታል ያሉ እሱን ያያሉ ያ ይታየውታል። እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ካንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየውት ነበረ። ያን ጊዜ ትክክል ነበርኩ። አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ። አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጡት። ያንን ስም አሁን አልጠራውም። ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው። እግዚአብሔር አምላካችን ጩኸታችን ይስማ። ጸሎታ ሰው ለእናቱ እንዴት አይመሰክር? መጽናኛችን፣ ድላችን፣ ወኔያችን፣ የአቤል ሕይወት፣ የኢዮብ ትዕግሥት፣ የኤልያስ መና፣ የሙሴ ደመና፣ እንጸባጦብ ዘሲና፣ የተዋሕዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቅ፣ የደካሞች ምርኩዝ፣ የመነኮሳት ስንቅ፣ የመላእክት እህት፣ የሰማዕታት አክሊል፣ የግሸኗ፣ የጻድቃኔዋ፣ የቡታጅራዋ፣ የወላይታዋ፣ የደብረ ብርሃኗ፣ የጎንደሯ ማርያም 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 ማርያም
የደህንነት አካል የሆኑ ውስጣቸው መመርመር አለበት። ለሚመለከተው ሁሉ ይድረስልን። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሪፖስት እያደረጋችሁ ለሚመለከተው ሁሉ እንዲደርስ እንድትተባበሩን አብሶ ለ2015 ባች በጣም ጫና የደረሰብን በመሆኑ ትምህርት ሚኒስቴር ያስተላለፈውን ውሳኔ ድጋሚ እንዲያጠነው ስንል ድጋሚ እኛም ጥሪያችንን እናስተላልፋለን። ከትምህርት ዓለም ርቆ መመለስ ከብዶ ነው እንጂ ህዝባችንን ማገልገል ጠልተን አይደለም። ቁጣ አይደለም ያለን ጥያቄ ነው። በቦታችን ሆናችሁ ፍርዱን ስጡን። አርጅተን መመረቅ አንፈልግም። በጊዜው ተመርቀን በተማርንበት ዘርፍ ማገልገል እንፈልጋለን። ቴዲ አፍሮ አንድ ልንገራችሁ፣ ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥል። ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮን እንትን ማድረግ አይችልም። ቴዲ አፍሮ ሻይለው እሱ እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው። ልክ ነው፣ መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበር። በምን ተጣሉ? ታቀሳስረኛለች። ካሁን ሪከርድ ታስደርገኝ። በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት እኔ ትክክለኛ ማቀው ትክክለኛ ሞሬተር ቴንጆ ልንገራችሁ አይደለም፣ በሚስቱስ ምናምን አይደለም፣ በሱ ብቻ አይደለም። እኔ እሱን ታሪክ አላቅም። እኔ እንትና ብሎኝ አታቀሳስሩኝ። እኔ እሱን ታሪክ አላቅም። እኔም ማቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፍ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሶዳኛ ዘፈን በእንጀራው ነው የመጣበት። ዴፊኒትሊ ከዛ በኋላ ይሄን ነው ማቀው። ለረጅም ጊዜ እኮ ነው በቃ። እኔ አላቅም። ሮዳስ እኔ ማላቀውን አላቅም። አውቃለሁ። ይሄኛውን አላወራም። እኔ በጣም ክብር አለኝ። ተናግሬያለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮን ኢንተርቪው እንዳደርገው ያደረገችኝ አምለሰት ነች። ሰላም፣ እንዴት ናችሁ? እንግዲህ ዛሬ የደረሰን አንድ ሰበር ዜና አለ። እሱን ወደ እናንተ እንደሚከተለው ላድርስ። ሰሞኑን በመላው ኢትዮጵያ የዩኒቨርሲቲ ተማሪዎች አዲስ የወጣውን ፖሊሲ ተከትሎ ከፍተኛ የሆነ የተቃውሞ እንቅስቃሴ እያደረጉ ናቸው። ይህንን የተቃውሞ እንቅስቃሴ በከፍተኛ ሁኔታ የፈራው የትምህርት ሚኒስቴር ይህን የምልበት ራሱን የቻለ ምክንያት አለኝ፣ በኋላ አብራራለሁ። ከዩኒቨርሲቲ አመራሮች ጋር በመነጋገር በመላው ኢትዮጵያ በሚገኙ ዩኒቨርሲቲዎች የዩኒቨርሲቲውን ተቃውሞ የሚያነሱ ተማሪዎችን እንዲቆጣጠሩ የአድማ ብተናና የፌዴራል ፖሊስ ወደ ዩኒቨርሲቲ ግቢ እንዲገቡ ትዕዛዝ በማስተላለፍ በሁሉም የኢትዮጵያ ዩኒቨርሲቲዎች የአድማ ብተናና የፌዴራል ፖሊስ አባላት እየገቡ ይገኛሉ። ይህም መረጃ ወደ እናንተ እያደረስኩ ባለበት ሰዓት የሚያሳዝነው ሰበር ዜና ከዚህ ቀጥሎ ነው። በተማሪዎቹ እንቅስቃሴ ምናልባትም የከተማውን ሕዝብ የበለጠ አነሳስቶ እንዲሁም ደግሞ መምህራንንና ሌሎችም የደሞዝና የኑሮ ውድነት አሰቃይቷቸው የበልቶ የማደር ጥያቄ እየጠየቀ ያለውን የሀገሪቱን ሕዝብ ያነሳሳብኛል ብሎ በመፍራቱ ምክንያት ሁሉም የሀገሪቱ ዩኒቨርሲቲዎች ተዘግተው ተማሪዎች ወደ ቤታቸው መሄድ ይኖርባቸዋል የሚል ትዕዛዝ ተላልፏል። አስቡት እንግዲህ ብልጽግና ተማሪዎች የተቃውሞ
እንቅስቃሴ ሲያነሱ ምንድነው የተሳሳተው? ምንድነው የተበላሸው? ምንድነው የሚስተካከለው? ምን እናስተካክል? ምንድነው ከኛ የሚጠበቀው? የትኛውን ፖሊሲ ከናንተ ጋር ተያይተን እናስተካክለው ሳይሆን ያለው ሁሉም ዩኒቨርሲቲዎች ተማሪዎቻቸውን ወደ ቤተሰቦቻቸው ልከው ዩኒቨርሲቲዎች ይዘጉ የሚል ትዕዛዝ ነው ያስተላለፈው። ብዙዎቹ ይሄንን አያደርገውም የሚል ነገር በአእምሯቸው እንደሚመጣ እገምታለሁ። ነገር ግን ያደርገዋል። አብይ አህመድ 96% የአገሪቱ የ12ኛ ክፍል ተፈታኝ እንዲወድቅ በትምህርት ሚኒስቴር ሲወሰን አብሮ አጨብጭቦ የዛንን ተማሪ በጀት ወደ መከላከያ እንዲዞር ነው ያደረገው። 3% የ12ኛ ክፍል ተማሪ እኮ ዩኒቨርሲቲ የገባባት ብቸኛዋ አገር ኢትዮጵያ ነች። እና ዓለም ይጠይቀዋል። ስለዚህ ስለሚፈራ ዓለም ስለሚጠይቀው ዩኒቨርሲቲዎችን አይዘጋም የሚል እሳቤ እንዳይኖራችሁ። ስለዚህ ይሄ ነገር እኔም ማምነው ከ2 ሳምንት በፊት እና ኤምኤፍ የከተማ አመፅ ሊነሳ ይችላል የሚል ስቴትሜንት አውጥተው ነበር። ያንን ተከትሎ እና አብይ አህመድ የከተማውን አመፅ ሙቀቱን ለመለካትና በከተማው አመፅ ውስጥ በህቡ የተደራጁ ካሉ በዚህ እንቅስቃሴ ፊት ቀድመው ሲወጡ እነሱን ቀጨም አድርጎ ይመጣል ተብሎ ኤክስፔክት የሚደረገውን ህዝባዊ አመፅ ለማዳፍንና በአጭር ለመቅጨት ይሄ ከቱርክ የተወሰደ ተሞክሮ ነው። በአጭሩ ለመቅጨት የተጀመረ እንቅስቃሴ ነው ብዬ ነው የማምነው የተማሪዎችን እንቅስቃሴ። ሆኖም ግን የተማሪዎች እንቅስቃሴ መልኩን እየቀየረ ከፖሊሲ ይስተካከልልን፣ 1 ዓመት ተጨማሪ ዓመት መውጣት የለብንም ከሚል ጥያቄ ወደ ስርዓት ለውጥ፣ ስርዓት ይቀየርልን፣ እስረኞች ይፈቱልን፣ ንጹሐንን መግደል ይቁም የሚል ጥያቄ አስነስቷል ዛሬ። ስለዚህ ዛሬ የተማሪዎች አመፅ እንግዲህ አገዛዙ ሸፕ እያደረገ ሊያስኬደው የነበረውን አመፅ በአንድም በሌላም መልኩ መቆጣጠር እየተሳነውና እያቃተው ሲመጣ የፌዴራል ፖሊስና የአድማ ብተና አባላት ወደ ዩኒቨርሲቲዎቹ እንዲገቡ ከማድረግ ባሻገር እንዲህም ሆኖ መቆም ካልቻለ ተማሪዎች ከዩኒቨርሲቲ ተባረው ወደ ቤተሰቦቻቸው ሂደው ዩኒቨርሲቲዎች ይዘጉ የሚል ነው ያስተላለፈው ትዕዛዝ። ያው ብልጽግና የተማረና ተማሪን አይወድም። ብልጽግና ከሚወደው ነገር ቢኖር ምንድነው? ሚሊሻና መከላከያ፣ አድማ ብተና ነው። ከሚኒስትሮች ጀምሮ እስከ ጠቅላይ ሚኒስትሩ ድረስ የ7ኛ ክፍል ምሁራን ስለሆኑ የተማሩ እንደማይወዱ ይታወቃል። ስለዚህ ሁሉንም ተማሪዎች ከዩኒቨርሲቲ ሊያባረር ስለሚችል አያባረርም ብሎ ማለት እና በዛ ወይ መረዳት ዓለም ይቆጠዋል፣ ዓለም ይገስጸዋል ብሎ ማሰብ እንደው ራስን ማታለል እንዳይሆን ይሄንን ሰበር ዜና ወደ እናንተ የማደርሰው ራሳችሁን እንድትጠብቁ ነው። በተለይ አማራነት ወንጀል ሆኖባችሁ በአማራነት እየታሰራችሁ፣ በአማራነት እየተሳደዳችሁ፣ በአማራነት ወገኖቻችሁ እያለቁ ተራው ለእናንተ ይሆን ዘንድ በአማራነታችሁ ሊያጠቋችሁ አሰፍስፈው የሚጠብቋችሁ ጠላት ከጀርባችሁ ሊኖሩ ስለሚችሉ በየዩኒቨርሲቲው ያላችሁ የአማራ ልጆች እርስ በርስ ተነጋገሩ፣ እርስ በርስ ተጠባበቁ፣ እርስ በርስ እጅ ለእጅ ተያይዛችሁ ወገናችሁን፣ ወንድማችሁን፣ እህታችሁን ጠብቁ። በየዩኒቨርሲቲው ረብሻ የሚነሳው መጀመሪያ አማራውን ለማጥቃት ነው። በየዩኒቨርሲቲው በጣም በርካታ ሰቃይ የአማራ ልጆች ከህንፃ ላይ እየተወረወሩ ህይወታቸውን አጥተዋል። አሁንም በዚህ አመፅ እኔ አሁንም ቢሆን ይሄንን አመፅ ያዘጋጀው አገዛዙ ነው። አሁን መልኩን ቀይሯል። አዎ መልኩን እየቀየረ ነው። ነገ የምናየው ይሆናል። አሁን ባለበት ሁኔታ ግን የአማራ ልጆች ራሳችሁን ጠብቁ፣ እርስ በርስ እጅ ለእጅ ተያያዙ፣ እርስ በርስ ተጠባበቁ ነው የምለው። በተቻለ መጠን ለሌሎችም ሸር አድርጉ። ሰላም ሁኑ።
አበባ ሰሞኑን እጅግ ሲያነጋግር በነበረው ቪዲዮ ላይ የአዲስ አበባ ደንብ ማስከበር ባለስልጣን ፈጣን የሚባል ምላሽ መስጠቱንም ተመልክቻለሁ። ባለስልጣኑም እንዳሉ ከሆነ በአዲስ አበባ በቂርቆስ ክፍለ ከተማ ለመናፈሻ በተሰራ ሳል ላይ በመኪና በመሄድና መሰረት ልማት ላይ ጉዳት ማድረሷን ተከትሎ በደንብ ማስከበር ባለስልጣን ኦፊሰሮች 5000 ብር ቅጣት እንደተቀጣችና ቅጣቱንም በሰራተኛ በኩል እንደምትከፍል እየተነጋገሩ ባሉበት ወቅት ያለ ፍቃድ ማንነቱ ባልታወቀ ግለሰብ ቪዲዮ በመቅረጽ የተቋሙን ገጽታ ለማጥፋትና የደንብ ማስከበር ስራውን ለማስተጓጎል የተለቀቀው መረጃ አግባብነት የሌለው መሆኑን ባለስልጣኑም ይፋም አድርጓል። ባለስልጣኑም ከዚህ በፊት በኮልፌ በየካ እንዲሁም በቂርቆስ ክፍለ ከተሞች በስራ ላይ ያሉ ሰራተኞችን ያለ ፍቃድ ፎቶ በማንሳትና ሶሻል ሚዲያ ላይ በማጋራት በወንጀል ተጠያቂ ያደረገ መሆኑን በመግለጽ ሌሎችም ተመሳሳይ ድርጊት የፈጸሙ ከአዲስ አበባና ከፌዴራል ፖሊስ ጋር በመነጋገር መረጃ እያጣራ መሆኑንም ይፋም አድርጓል። በማህበራዊ ሚዲያ የተቋሙን ስም የሚያጠለሽ ያልተረጋገጠ መረጃዎችን በማጋራት ህብረተሰቡን የሚያሳስቱ ግለሰቦች ከድርጊታቸው እንዲቆጠቡ ባለስልጣኑ ሰዓት ይፋ ማድረጉንም ተመልክቻለሁ። ለፈጣንና ለእውነተኛ መረጃ እንደተለመደው ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። በሰዓት ታጣቂ ጦር ወደ አሰብ መጓዙ ተሰምቷል ማለት ነው። ጦሩም የኤርትራ አገዛዝ የአፋርን ህዝብ ፍላጎት ጨፍልቆ በኃይል ይዞት በሚገኘው ምድር ለመፋለም የተንቀሳቀሰ እንደሆነ ድርጅቱ ተናግሯል ማለት ነው። ይህም ሻዕቢያ ለመታገል ትጥቅ ያነሳው ድርጅት የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው ማለት ነው። እንደሚታወቀው የቀይ ባህርን ተንተርሶ የሚኖረው የአፋር ህዝብ ኤርትራው የኢሳያስ አገዛዝ ከፍተኛ ጭቆና ደርሶበታል ማለት ነው። ይህን ህዝብም ነፃ ለማውጣት የተንቀሳቀሰ እንዳለ ድርጅቱ አስታውቋል። እኛ ያልናት አንዲትም ጠብ ሳትል መጽሐፍቶቻቸው እንደሚያሳፍሩ ሀባሽና ዋብያ በተከራከሩበት ሁለቱም አመኑ። ሀባሹን የመጀመሪያ ያስደምጣችኋለሁ። ምን አለው መሰላችሁ? በመጽሐፍቶቻቸው ያፍራሉ። የነሱ መጽሐፍት እኔ ሽንት ቤት ነው ቀድጄ የምጠቀምበት ሀዲሶቻቸው። ምክንያቱም አለ ሴት ልጅ ራቁቷን እንደዚህ ጡቷ ተነክቶ የምትሸጥ መሆን አለባት የሚል ሀዲስ አላቸው። እንዲሁም ደግሞ አላህ ልክ እንደ ጎረምሳ እንደ ዱርዬ ፍሪዛም ነው፣ ጫማ ያጠለቀ ፓርክ ውስጥ የቆመ ነው። በአሁኑ ሰዓት እንደተሰማው ሰበር ዜና ከሆነ ቺኳ ላይ የምትመለከቷት ግለሰብ በቁጥጥር ስር ውላለች። የአዲስ አበባ ፖሊስም ከሰዓታት በፊት በሶሻል ሚዲያው እንዳጋራው ከሆነ በዛሬው ዕለት ማለትም መስከረም 16 ቀን እቺ ግለሰብ ማለትም ከጀርባ የምትመለከቷት ግለሰብ የተለያዩ የቅዱሳን ስዕሎችን በመቅደድና በማህበራዊ ሚዲያ በማሰራጨት ሃይማኖትን በማንቋሸሽና በማዋረድ ተገቢነት የሌለው እና በሕግ የሚያስጠይቅ ሕገወጥ ተግባር በመሆኑ ፖሊስ ግለሰቧን በፈጸመችው ድርጊት በቀን መስከረም 16 2018 ዓ.ም በቁጥጥር ስር በመዋል በምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። እናም በዛሬው ዕለት ግለሰብ በቁጥጥር ስር ውላለች። ማጣራት እየተደረገባት ይገኛል ማለት ነው። መልካም በዓል ይሁንላችሁ። ብሩክ ነኝ። መልካም ምሽት። ተመልከቷቸው። እኚህ ሰዎች ናቸው፣ ግን በግ ይመስላሉ። ሻውን ዘ ሺፕ ከሚባለው አስቂኝ የልጆች ፊልም ላይ እንዳሉት በጎች ከላይ እስከ ታች ጸጉር ያለው ልብስ ለብሰው ፊታቸውም በግ እንዲመስል ጥቁር ቀብተው ወደ ስፔን ለመግባት ስደት ቢጀምሩም ሊቢያ ላይ በቁጥጥር ስር ውለዋል። እነዚህ ሰዎች የምን ሀገር ዜጋ እንደሆኑ አልታወቁም። እንደምታዩቸው በግ ነው የሚመስሉት።